በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወተስዑ ለግንቦት በዛቲ ዕለት ተስካረ ልደቱ ለዚህነው አምላክነ መድኃኒነ ኢየሱስ ክርስቶስ ሎቱ ስብሐት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ግንቦት 29 በዚች ቀን ክብር ይግባውና የጌታችን የመድኃኒታችን ኢየሱስ ክርስቶስ የልደቱ መታሰቢያ ናት። እርሷም በረከትን፣ ይቅርታን፣ ምሕረትን፣ የኃጢአትን ስርየትን ተስፋ በማድረግ የቤተ ክርስቲያን ልጆች በየወሩ በዓልን የሚያደርጉባት ናት። ለእርሱም ከቸር አባቱ ሕይወት ከሆነ ከመንፈስ ቅዱስ ጋር ምስጋና፣ ስግደት፣ አምልኮት ይገባል ለዘላለሙ አሜን። ሰላም ለልደትከ እግዚአብሔር እግዚእነ ድንጋሌ ማርያም መከን በለታሮ ክዱነ ዝንቱ መንክር ዘማቤከ ኢኮነ እስመ ፈጠርከ ቀዳሚን ዘታሪ ስልጣና በአርምሞ ጽልመተ ወበቃል በርሃና። በዚችም ዕለት ከአንጾኪያ ገዳም አባት ስምዖን አረፈ። የዚህ ቅዱስ አባቱ ስም ዮሐንስ የእናቱ ስም ማርታ ነው። ስለ እርሱም ድንቆች ታምራት ሆኑ። ይኸውም እናቱ ገና ሳትጸንሰው መጥምቁ ቅዱስ ዮሐንስ ወደ እርሱ መጥቶ የዚህን ቅዱስ ስምዖንን መወለድ ነገራት። ከእርሱም የሚሆነውን ገለጠላት። ተወልዶም 7 ዓመት በሆነው ጊዜ በአንጾኪያ ወዳለ ገዳም ሄደ። ራሱንም ወደ ምንኩስና ቀንበር ውስጥ አስገብቶ ታላቅ ገድልን ተጋደለ። መላእክትም አባ ጳኩሚስን እንዳስተማሩት በየዕለቱ ሁሉ እየተገለጡለት የምንኩስናን ገድል አስተማሩት። የማይጠፋ የምንኩስናንም የገድል አሰራር ገለጡለት። እርሱም አጽንቶ ሥጋ ከለበሱ ሁሉ አብዝቶ ተጋደለ። መላእክትም ሁልጊዜ መንፈሳዊ ምግብ ያመጡለት ነበርና ከብዙ ገድል የተነሳ ከድንጋይ ምሰሶ ላይ ወጥቶ በላዩዋ 7 ዓመት ቆመ። ከዚህም ወደ ሌላ ተራራ ሂዶ በሰራው የድንጋይ ባት ውስጥ እስከ 20 ዓመት ፍጻሜ ከእርሷ ሳይወጣ 20 ዓመት ኖረ። ከዚህ በኋላ ደግሞ ከታላቅ ተራራ ራስ ላይ ወጥቶ በላዩ 45 ዓመት ኖረ። መላው ዕድሜውም 88 ዓመት ነው። ይኸውም በአባቱ ቤት 7 በአንጾኪያ ገዳም 9 ዓመት በምሰሶ ላይ 7 ዓመት በድንጋይ ውስጥ 20 ዓመት ደግሞ በተራራ ላይ ቁሞ የኖረበት 45 ዓመት በጠቅላላ 88 ዓመት። ታምራቱን ግን መቁጠር የሚችል የለም። ከእርሳቸውም በገድል ተጽፎ አለ። ብዙ የሆኑ ድርሳናትን ተግሳጻትን ደረሰ። እነርሱን ለሁሉ የሚጠቅሙ ናቸው። ይልቁንም ለመነኮሳት ከቤተ ክርስቲያን መጻሕፍት ብዙዎችን ተረጎመ። ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለስምዖን ዘተበስረ ጽንሱ በአፈ ዮሐንስ መጥምቅን እንተ ይሄሱ እንዘ ይትላክዎ ዘልፈ መላእክት ለማሰሱ ፈጸመ ምግባር እንተ ወጠነ እምንሱ ሕማመ ተወልደ በዓመት ስሱ። በዚችም ዕለት በአንድነት ከነበሩት 9 ቅዱሳን የአባ አፍጼና የአባ ጉባ መታሰቢያቸው የመነኮሳት ይስሐቅና የፊልጶስ ልጅ የንጉሥ እስክንድር ዕረፍት ነው። በጸሎታቸው እግዚአብሔር ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ 30 ግንቦት በዛቲ ዕለት አይረፈ ቅዱስ አባ ሚካኤል ሊቀ ጳጳሳት። በዛቲ ዕለት አይረፈ ሐዋርያ ቆሮስ አሐዱ እምሰብዓ ወክልኤቱ አርድእት። በዛቲ ዕለት አይረፈ አርዋ ቅድስት ተጋዳሊት መዋዕለ ፍትወት። በዛቲ ዕለት ተስካሩ ለዲማዲስ ዛቅረብኩ ማሕሌተ ዘኪርያ ለብም ለተጸምዱ ከዘልፈ ለላነቢቀው ከዘንዴቴ መጻፈ እንተረሰይ ከዚያው ጸሪቀ መበለተ ኮፈ ምላቡ ላንዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባክያን፣ ሰማዕታት፣ ጻድቃን፣ ደናግል፣ መነኮሳት ሄራን ባረኮ ጉባኤ ዛቲ መካን እስከ አረጋዊ ለኢኮኖስ ሕፃን ለዘጻፈው ክርታቱ ለዛ ጻፎን ዘይደርስ ለዛንበው ለዘተርጉሞ በልሳን አዲስ ወለዘሰማ ቃሉ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስብረ ይማረነ ኢየሱስ ክርስቶስ። ከቅዱሳን በረከት ረድኤት ይክፈለን። አቡነ ዘበሰማያት አምሪው ለቅዱስ ላሊበላ ጸሎቱ በረከቱ ያሉ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም አሜን። የታላቁ የጻድቁ የቅዱስ ላሊበላ ተአምሩ ይህ ነው። በእግዚአብሔር ፊት አማላጅነቱ ረድኤቱ ጥበቃው ለሁላችን ሕዝበ ክርስቲያን ጋር ይደርብን። በዚህ ዓለም ትሩፋትን ለደስታ ታምራትን የሚያደርግ የቅዱስ ላሊበላ ተአምሪ ነው። ጸሎቱ ልመናው በረከቱ ከሁላችን ጋር ይሁን ለዘላለም በእውነት ያለ ሐሰት። በየወሩ የቅዱስ ላሊበላን ዝክር የምትዘክር አንጎት በተባለ ሀገር አንዲት ሴት ነበረች። ከዕለታት በአንድ ቀን ቅዱስ ላሊበላ
በተወለደበት ቀን ዳቦውን ስትጋግር ጢሱ በበረታ ጊዜ ልጇ ወደ እሷ ጮኸ። ያን ጊዜ አውርደው እንዲያጫውቱት ከማጸሏ ጋር አያይዛ በልብሷ ሸፈነችው። ሕፃኑ ግን በእግዚአብሔር ፍቃድ ከእሳቱ መካከል ገብቶ አንድ ጊዜ ይነሳል፣ አንድ ጊዜ ይተኛል። ከዚያችም ሴት ከእርሱ በቀር ሌላ ልጅ የላትም ወይም አልነበራትም። እናቱም ከእሳቱ መካከል ባየችው ጊዜ የቅዱስ ላሊበላን ታምር ብርታት አደነቀች። በጊዜው ሕፃኑ ከእሳቱ መካከል ይዘል ጀመረ። ከዚህ በኋላ እናቱ ዳግመኛ አላየችውም። የወዳጄ የቅዱስ ላሊበላን ታምራት ብርታት በልቧ እስኪ አየዋለሁ ስትል የዝክሯ ዳቦ ተጋግሮ ባበቃ ጊዜ ልጇ ከሚያቃጥለው እሳት ፍህሙን በእጁ እያዘለለ በእግሩና በእጁ እየዳኸ ወጣ። ልብሱም ሆነ የራስ ፀጉሩም እሳት እንዳልነካው ባዩ ጊዜ እናትና ዘመዶቹ እግዚአብሔርን በወዳጁ በቅዱስ ላሊበላ ላይ ያደረገውን ተአምር አደነቁ። ጸሎቱ ልመናው ካስፈሪውና ከሚያቃጥለው ከሰማይ እሳት ያድነን ለዘላለም በእውነት ያለ ሐሰት። አቡነ ዘበሰማያት አምሪያ ጽይት ምነ ቅድስት ፍቅርተ ክርስቶስ ጻድቅት ጸሎተ በረከታ ያሉ ምስለ ኩልነ ዘክርስቲያን ለዓለም ዓለም። አንድ ዘመን በምድር አዝመራ ጠፋ። ቡርክት እናታችን የካቲት 16 ቀን የኪዳነ ምሕረት በዓል ዝክር የምታደርገው አጣች። ደናግል ልጆቿን ከእህል ፍሬ ሁሉ ትንሽ ዱቄት ከዚህ አምጡ አለቻቸውና አመጡላት። በዚህም ጊዜ እናታችን ቅድስት ፍቅርተ ክርስቶስ ወደ እግዚአብሔርና ወደ እመቤታችን ቅድስት ድንግል ማርያም ጸለየች። ጸሎቷን በጨረሰች ጊዜ ልጆች ምግባር ሃይማኖት ይኖራችሁ፣ ስለ ችግራቸው አታስቡ፣ በሃይማኖታችን ይሰጠናል። ይህንንም ዱቄት አስቀምጡት፣ በየዕቃው አድርጉት አለቻቸው። እንዳዘዘቻቸውም አደረጉት። በማግስቱ እንስራው ጋኑ ሁሉ ሊጡ ሞልቶ ሲንጠባጠብ አገኙት። እነሱ ደናግል መነኮሳት ለበዓል የሚያስፈልገውን አዘጋጁ። እመቤታችን የኪዳነ ምሕረት በዓል ደረሰና እጅግ ከፍ ያለ ዝክር አደረጉ። ለካህናት፣ ለድሆች፣ ለጦም አዳሪዎችም አበሉ አጠጡ። ደናግል መነኮሳትም ይህን ድንቅ ታምር አይተው አደነቁ፣ እግዚአብሔርንም አመሰገኑ። ጸሎቷ፣ ልመናዋ፣ በረከቷ ከሁላችን ጋር ለዘላለሙ አሜን። የእናታችን የፍቅርተ ክርስቶስ በረከቷ፣ ረድኤቷ፣ ጥበቃ አይለየን። አቡነ ዘበሰማያት ታምሪው ለአብይ ብፁዓዊ አቡነ ገብረ ናዝራዊ ጸሎቱ በረከቱ ያሉ ምስለ ኩልነ በክርስቲያን ለዓለም ዓለም በረከቱ ጸሎቱ ከክርስቲያኖች ሁሉ ያለ ዘላለሙ ይሁንና የብፁዕ አባታችን ገብረ ናዝራዊ ታምሪ ነው። ስሙ ልንገራቸው። እግዚአብሔር አምላክ አባታችን ጻድቁ አባ ገብረ ናዝራዊን በሕይወተ ሥጋ ሳለ ያሳየውን የጻድቃንና የኃጥአንን መኖሪያቸውን የክርስቲያን ሁሉ ማደሪያቸውን የመነኮሳት ሁሉ አንድነት የሰማዕታት ዕድል ፈንታቸውን ይገልጽ ዘንድ እግዚአብሔር ለአቡነ ገብረ ናዝራዊ ሰጠው። አቡነ ገብረ ናዝራዊ ከፀሐይ ከጨረቃም ከከዋክብት ብርሃን የበለጠ ድምቀት ያላት አገር አየሁ አለ። ጌታችንም አምላካችን ኢየሱስ ክርስቶስ አቤቱ ጌታዬ አምላኬ ሆይ ይህ ያሳየኝ ማደሪያ የማን ነው? እኔስ ወደዚህ ወደ አሳየኝ መልካም ማደሪያ አልገባምን? ብሎ ጠየቀው። ዳግመኛም አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ይህን ያየሁትን አገር ካልሰጠኝ ድካሜ ከንቱ ሆኖ ይቀራልን? ከተስፋዬ ስጠብቀው ከነበረው ሁሉ አታሳፍረኝ፣ እርዳኝ፣ አድነኝ እንጂ አለው። ስለ ወዳጅ ስለ አብርሃም፣ ስለ ባለሟል፣ ስለ ይስሐቅ፣ ስለ ቅዱስ፣ ስለ እስራኤል ይልቁንም ስለ ማርያም ቅድስት ድንግል እናትህ ምድርን በጥፋት ውሃ ዳግመኛም ስላታጠፋት ቃል ኪዳን በገባህለት በአገልጋይ በኖህ በቃል ኪዳንም በጸኑ ነቢያት አንተን አምነው በተከተሉ በቃል ኪዳን ጸንተው በድንጋይ ሲደበድቧቸው የመንግስትን ወንጌል በሰበኩ ሐዋርያት ሰዎች በሰይፍና በእሳት ሲቆራረጧቸው ሲያቃጥሏቸው በቃል ኪዳን ጸንተው በቆሙ ሰማዕታት በጦር በድንጋይ በልዩ ልዩ ሰቃይ መሳሪያዎች ሲያሰቃዩአቸው የኋለኛውን የማያልፍ ደስታ ተስፋ አድርገው መከራ በተቀበሉ እንደ ፈረስ በልጓም ተለጉመው እንደታመሙ ጻድቃንም በቃል ኪዳን ጸንተው ተጋድሏቸውን በጾም በጸሎት በብዙ ትጋትና በትምህርት ያለማቋረጥ በዝማሬና በምስጋና
እንደ መላእክት ይህን ሁሉ አስበ አቤቱ የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ ሁሉም ይቻላልና የሚለምኑንም ሁሉ ከሙሉ ጸጋ በረከት ታድላቸው ዘንድ ለእኔ ለአገልጋይ ካሳየኝ ትከፍለኝ ዘንድ ለምናለሁ ሲል ልመናውን አቀረበ። ጌታችን መድኃኒታችን ኢየሱስ ክርስቶስ መልሶ ፈልገህ ታገኛለህ፣ ለምን ይሰጣል፣ የፈለገ ያገኛል፣ የለመነም ይሰጠዋልና። ወዳጄ ሆይ ይህችን የበራችና የጠራች ሀገር ላንተና ስምህን ለሚጠሩ መታሰቢያን ለሚያደርጉ በጸሎት ለሚማጸኑ ሰጥቼዋለሁ። ይህንንም ብሎ ጌታችን ኢየሱስ ክርስቶስ ተሰወረ። የአቡነ ገብረ ናዝራዊ በረከት ከእኛ ጋር ትኑር ለዘላለሙ አሜን። አቡነ ዘበሰማያት ታምሩ ለአቡነ ዮሐንስ ጸሎተ በረከቱ ያሉ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም ጸሎተ በረከቱ በሕዝበ ክርስቲያን ጋር ይሁንና አባታችን ዮሐንስ በእውነት ያደረገው ታምሪ ነው። እግዚአብሔርን የሚፈራ ከሁሉም ጳጳሳት ይልቅ በጸጥታና በጽሞና እጅግ የሚያገለግለው አንድ የቁስጥንጥንያ ኤጲስቆጶስ ነበረ። ከዕለታት በአንድ ቀን ከኋላው ሰዎችን አስከትሎ ወደ ቤተ ክርስቲያን ሄደ። በዚያችም ሶስት ታቦቶችን ይዞ ኢትዮጵያዊ ሰው አገኘ። አንዲቷ እመቤታችን ቅድስት ድንግል ማርያም ናት። ሁለተኛው ከቅዱሳን አንዱ የሆነው አቡነ ተክለ ሃይማኖት ነው። ሶስተኛው ዮሐንስ ነው። ያም ሰው ለኤጲስቆጶሱ ተላላኪ ነገረው። በቤተ ክርስቲያን ውስጥ ባገኘው ጊዜ ታቦቶቹን ላስቀድስ በእግዚአብሔር ፈቃድ በኢትዮጵያ ወደዚያ መጣሁ አለው። ተላላኪውም ሰምቶ በዚያን ሰው መምጣቱን ለኤጲስቆጶስ ነገረው። መልእክተኛውን በፊቱ ደርሶ የጠራውን በሀገሩ ቋንቋ ከኤጲስቆጶስ ጋር አገናኘው። በእውነት አንተ የኢትዮጵያ ሰው ነህን? አለው። አዎ ሀገሬ ናት አለው። ይህንንም ተናግሮ ያን ሰው እጅ ነሳው፣ እንዲህም እያለ በእጆቹ ባረከው። የሀገራችን ስም ምን ያምራል! በኢትዮጵያ ሰዎች ሃይማኖታቸው የቀና ነው። ዳግመኛ ኤጲስቆጶሱ ዝናዋን በመስማት ያችን ኢትዮጵያ እወዳታለሁ እኮ አለው። ዳግመኛም ኤጲስቆጶሱ ሰግዶ በመንፈስ ቅዱስ ሰላምታ እጅ ነሳው። ተነስቶም ሶስተኛ በእጆቹ ባረከው፣ በመንፈስ ቅዱስም መረቀው። ከዚያ በኋላ ወደ እኔ መምጣትህ በደህና ነውን? አለው። መምጣቴ አዎን በደህና ነው፣ ነገር ግን ሶስት ታቦቶችን በእጅህ አስቀድሳለሁ፣ አስባርካለሁ ብሎ ነገረው። ኤጲስቆጶስም ሰምቶ ታላቅ ደስታን ተደሰተ። ያን ጊዜም ልጆቹን ፈጥኖ መስዋዕት እንዲሰሩ ከከበሩ ሳጥኖችም ሜሮን እንዲያመጡ ታዘዛቸው። የቅዱስ ምስጢር ሥርዓትን በተፈጸመ ጊዜ ኤጲስቆጶሱ ከ12 ቀሳውስት ከዲያቆናት ጋር ወደ ቤተ ክርስቲያን ውስጥ ገባ። ጌታችን የእናቱን ቤት እንደቀደሰ ሶስት ታቦቶችን ቀደሰ። ምርጥ ዕጣንም አስጤሰ። የሰመረ መስዋዕትም አቀረበ። ፈጽሞ እየሰገደና በማፈራረቅ ታቦታትን እየሳመ ሳለ የአባታችን ዮሐንስ ታቦት እጅ በነሳው በተሳለመው ጊዜ ያ ኤጲስቆጶስ በከንፈሩ ከነበረችበት ትንሽ ለምጽ ነጻ። ያን ጊዜ መንፈስ ቅዱስ መላበትና የፍቅር መዓዛ በሕሊናው ተጨመረ። የአባታችን ዮሐንስ ቅድስናውም ደስ አሰኛን ጊዜ ኢትዮጵያዊ ሰውም ካህናት፣ ዲያቆናት ሸኝተውት ወደ ኢትዮጵያ ወጣ። ያም ሰው በምስጋና እና በእልልታ ወስዶ በቤተ ክርስቲያን ውስጥ ማደሪያውን እየቀደሰ በሰላም አስቀመጠው። አቡነ ዘበሰማያት አቡነ ዘበሰማያት